ለምሳሌ አሁን ስልኩን ይኸው ፈትሼ ብዙ ነገሮች የሚሆኑት ስልክ ላይ ነው። ተገልሻ ስልክ ላይ ነው። ምን አስታውሽኝ? አሁን ባሌትም አይሄድም ስትይ ምን ላይ እንደሰማሁት አላስታውስም። እናንተም ሰምታችሁት ይሆናል። እዚህ ቤት ገብታ ታሪኳን ተናግራ ይሁን ዩቱብ ላይ ሆን የሰማሁት አይ ዶንት ሪሜምበር። ብቻ ባሏ በጣም ቢዚ ነው። ከቤት አይወጣም፣ ከቤት አይወጣም፣ አይወጣም። ስራው ቤት ውስጥ ነው። ኮምፒውተር ላይ ነው የሚሰራው። አንድ ቀን ጋይስ እናንተ አስታውሱ ስናገር ታሪኩን እዚህ ቤት ተናግራ ይሁን ዩቱብ ላይ ሰምተ ነው ይሆን አላውቅም። ብዙ ጊዜ የዩቱብ ታሪኮችን እዚህ ጋር ከፍቻ አብረን ስለምንሰማ አንድ ቀን ቤት እያጸዳች ባሏ ተኝቶ የባሏን ክፍል የባሏን ኦፊስ እያጸዳች፣ ቤት ውስጥ ኦፊስ አለው ኦንላይን ነው የሚሰራው። እያጸዳች ላፕቶፑ ጢን ይላል። ስትከፍተው የብልግና ነገር የሚላላከው ከቤት አይወጣም። የብልግና ነገር አብሯት ምናምን አይተኛም ረጅም ጊዜ። ሌሊት እሱ ኮምፒውተር ላይ ስለሚያደር እሷ ደግሞ ቀን ልጆቹን ቤቷን ስታጸዳ ምግብ ስታበስል ልጆቹን ትምህርት ስትልክ ምን ስለምትል ቀን ቤት ውስጥ ሩጫ ናት፣ ይደክማታል፣ ትተኛለች። ቤታቸው ምቹ ነው ማለት ፋይናንሻሊ በገንዘብ ምናምን ምንም አልተጎዳችም። ገባሽ? ደስተኛ ናት። አርቧት አያውቅም። ትለብሳለች፣ ብር ስጠይቀው ይሰጣታል። እና እሱ በኦንላይን ነው የሚሰራው። ቤት ውስጥ ነው ኦፊሱ፣ ቤት ውስጥ ነው፣ ኮምፒውተር ላይ ነው ስራው። ስትከፍተው የብልግና የሚላላክ ነው። ጭራሽ ወንድ ለወንድ ሳይቀር ይላላካል ቪዲዮ ምናምን፣ የብልግና ቪዲዮ። ምን እያደረገ ነበር እሱ? ከቤት ግን አይወጣም። ገባሽ? ስለዚህ ከቤት ብቻ አይደለም። ምናልባት ስልኩን ቼክ አድርጊ። አሁን ቴሌግራም ላይ ከሴት ጋር ፎቶ ሲላላክ እንዳገኘሽው ሌላም ነገር ካለ በደንብ ፈትሽው። አንቺ ግን ትኩረትሽ ገንዘብ ላይ ነው፣ ያጠፋው ገንዘብ ላይ ነው። እኔ በአንቺ ቦታ ቦን ገንዘቡ በቁማር በሰርግ አጠፋሁት ካለኝ ገንዘቡን ትቼ እዚህ ጉዳይ ላይ ነው ማተኩረው። አዎ ልክ ነሽ። ግን እኔ ያው ስልኩን ለማየት እንኳን ብሞክር እንኳን ስልኩ ላይ የሆነ ነገር አገኛለሁ ብዬ አላስብም። ለምን በጣም ነው የምትመረምሪው። ልክ እንደ ፖሊስ እንኳን አንቺ እንዳንቺ አይመረምርም ስለሚል ምናልባት ቢሮ የሆነ ስልክ ሊኖረው ይችላል እንጂ ያስቀመጠው ቤት ውስጥ እንኳን በታምር አይኖርም። በቃ እኮ ሌላ ሁለተኛ ስልክ ይኖሯል እንደ አረቦች። ቢሮ አንድ ስልክ ሁለት ስልክ ሊያደርግ ይችላል። ታውቃላችሁ አረቦች ሁለት ስልክ እንዳላቸው። አብዛኛው የአረብ ባሎች ሁለት ስልክ ነው ያላቸው። አንዱን ስልክ መስሪያ ቤት ነው አስቀምጠውት የሚመጡት። እዛው ተጻጽፈው ቪዲዮ ኮል አውርተው ተጀናጅ ነው ቢሮ ይቀመጣል። ቤት አይመጣም። ያ መጀናጅ ወይም መኪና ውስጥ ቢሮ ወይም መኪና ውስጥ ያስቀምጡታል ሁለተኛውን ስልክ። ግን ሀዊውልሽ እኔ አሁን በጣም ያስጠላኝና ልቀጥልም ከማልፈልግበት አንድ የረሳሁት ነገር ምንድነው ታውቂያለሽ? በቃ ማለት ለምሳሌ ነው አልሰማችሁ ሴት ነኝ ስራዬ ነበር ግን ማሰባቸው ሌላ ስልክ ሚስት ማታውቀው ስልክ መግዛት ማሰባቸው አይገርምም? ጅሉ በአንድ ስልክ ይጀናጀንና እጅ ከፍንጅት ይዘዋለች ሚስቱ ጅሉ። ብልጡ ግን ሁለተኛ ስልክ ድብቅ ስልክ ይገዛና በሁለተኛው ስልክ ነው የሚጀናጀን። ሚስትዬ የምታውቀው አንድ ስልክ ነው ባሌ ያለው፣ የኔ ባሌ እኔ ንጹህ ትላለች። ስትፈተሽ ምንም የለም። የስራ ባልደረባ ምናምን የስራ ጉዳይ የኔ ባል ንጹህ ነው፣ ኧረ እኔ ስልኩን በተኛበት ፈትሻለሁ፣ የኔ ባል ንጹህ ነው ትላለች። እሱዬ ሌላ ስልክ መኪና ውስጥ የተደበቀ ወይም መስሪያ ቤት የተደበቀ ይኖራል። ባልሽ ስምትሉ ባለ እያደረገ ከሆነ አንድ ቀን እጅ ከፍንጅ ሲይዛ እንለያያለን። አለቀ። ምን አስጨነቀኝ? እኔ እንደዚህ ምን አስጨነቀኝ? እያደረገ ከሆነ ፈጣሪ አንድ ቀን ያጋልጧል። ስጋለጥ ባይ ባይ እንባባላለን። ምን ችግር አለው እንጂ ከዛሬ ነገ ምናምን ብዬ ምናምን ምን አስጨነቀኝ? እህል ውሃችን ያለቀ ቀን እያደረገ ከሆነ ፈጣሪ ያጋልጠዋል። ገባችሁ? እናንተ ብቻ ንጹህ ልብ ይዛችሁ ህይወታችሁን ቀጥሉ። እናንተ ብቻ አትማግጡ። እኔ ታማኝ ከሆንኩ እኔ ካልማገጥኩ ፈጣሪ አንድ ቀን ያጋልጠዋል። አልጨነቅም ኳሉ አልበርብርም። እኔ ንጹህ ብቻ ሆኜ ህይወቴን ልቀጥል። እሱ እንደዚህ አይነት ነገር ውስጥ ካለበት ፈጣሪ የኔ ንጽህና የኔ ታማኝነት ፈጣሪ ኧረ በቃች ሴትዮ በጣም ግፍ እየተሰራባት ነው ብሎ አንድ ቀን በሆነ አጋጣሚ ብዙ ሰዎች እኮ በሆነ አጋጣሚ እኮ የሚያውቁት ፈጣሪ በቃ ስላለ እኮ ነው። እዛ ጋር ይብቃ ሴትዮ በሽታ ላይ እንዳትወድቅ ከዚህ በላይ በቃ ሲል በአይኗ እንድታይ ያደርጋታል እንጂ እናንተ ስለተጨነቃችሁ ስለፈተሻችሁ ስላልፈተሻችሁ አይደለም። ከእናንተ የሚጠበቀው እናንተ ታማኝ ሆኑ። አሁን እሷ
በአጋጣሚ ገንዘብ በማጥፋቱ ምክንያት ስላወቀች ነፍሷ ተጨነቀች እንጂ ዝም ብላ ህይወቷን ብትኖር ይሄ 600 ሺህ አጥፍቶ ባትደርስበት። ቴሌግራም ላይ የቴሌግራሙን እንዴት እንዳወቅሽ ንገሪኝ። ይልቅ ፈትሸሽ ነው ቴሌግራም ላይ ለሴት ፎቶ የላከውን ቀለበቱን አውጥቶ። አዎ ሀቡዬ እንዴት እንዳደረጉ ታውቂያለሽ? ስልክ በአጋጣሚ መብራት ጠፋና ያው ባንክ ደግሞ ጄኔሬተር ስላላቸው የእኔን ቻርጅ አድርገው ብዬ ሰጠሁትና የእሱን ተቀበልኩ። ሴም ብቻ ነው የተቀያየር ነው። ያ ማለት ቴሌግራሙ፣ ዋትሳፕ፣ ምኑ ሁሉ ነገሩ እኔ ጋር ነው ያለው። በዛ አጋጣሚ ነው ዝም ብዬ ሜሴጅ ምናምን ሲገባ እስኪ ቼክ ላደርጋቸው ምናምን ብዬ ስገባ አለ በቃ። በዛን ሰዓት ላይ ነው ያወቅኩት። ማለት ሶሪ ሆን ብለሽ ፈትሸሽ ሳይሆን በአጋጣሚ ነው ያወቅሽው? በአጋጣሚ ነው ያወቅኩት። ሜሴጅ ምናምን ከላይ ሲገባ ሆን ብለሽ ባልሽን ተጠራጥረሽ ስልኩን ፈትሸሽ ሳይሆን በአጋጣሚ ቴሌግራም ውስጥ ገብተሽ አጋጣሚ እንግዲህ ፈጣሪ ምናልባት ከአሁኑ ትዳርሽን አዲስ እንደመሆኑ መጠን አንቺም ገና ራስ እናት እንደመሆንሽ መጠን ትዳርሽን እንድትጠብቂ ነቃ ብለሽ ለባልሽ ፍቅር እንድትሰጪ እንክብካቤ እንድትሰጪ እና አንቺን ብቻ እንዲህ ልታደርጊ እድሉን ሰጥቶሽ ይሆናል ፈጣሪ። ሱስ ውስጥም ከሆነ ቁማርም እንዳለው ከሆነ እንድታግዡና ከዚህ በላይ ኪሳራ በቁማር ሳይደርስባችሁ ከወዲሁ እንድታግዡና ከዚህ ነገር እንድታወጡ ይሆናል። ምንም ነገር ላይ ባሎቻችን ቢወድቁ ካልማገጡን ምንም ነገር ላይ የሲጋራ ሱስ፣ የመጠጥ ሱስ፣ የቁማር ሱስ፣ የተለያየ ነገር ሱስ ሲይዛቸው ከጎናቸው ቆመን የምክር አገልግሎት ሳይካትሪስት ጋር ሳይኮሎጂ ጋር ምናምን የስነ ልቦና ሐኪም ምናምን የሚባሉት ጋር ወስደን አስመክረን ሃይማኖት አባት ጋር ከሆነ ምንም ነገር ጋር ከሆነ ከጎናቸው ቆመን ከዛ ነገር ሲወጡ ታግለን ከዛ ነገር ውስጥ ማውጣት አለብን። ምክንያቱም አሁን እናት ብትሆን አትተውም አይደል? እናት ለምሳሌ ልጄ ሱሰኛ ሆነ ብላ አውጥታ አትጥለው፣ ትንትን ትለዋለች፣ ታግዘዋለች ከዛ ነገር እንዲወጣ። ስለዚህ ሱስ ውስጥ ገብቶ ከሆነ እንዳለው የቁማር ሱስ ይዞት ከሆነ አንቺ ከጎኑ ቆመሽ በሚቻለው ሁሉ ረድተሽ ቁማር ሱስ ውስጥ ገብተው የወጡ ሰዎች እንዴት ወጡ የሚለውንም ሰርች አድርገሽ የባለሙያ እርዳታ ጠይቀሽ ባልሽን ከቁማር ሱስ አውጪው እና ከዚህ በላይ ኪሳራ እንዳይደርስባችሁ። 600 ሺህ ብር ኢዝ ናቲንግ። ቤት እስከ መሸጥ የደረሱ በቁማር መኪና እስከ መሸጥ፣ ቢዝነሳቸውን እስከ መክሰር፣ ራሳቸውን እስከ ማጥፋት የደረሱ ሰዎች አሉ። የቁማር ሱስ በጣም መጥፎ ነው። ሶ ለልጅሽ ስትይ የልጅሽን አባት ከዚህ ሱስ ልታውጪ ይገባል። አውጥተሽ ከጎኑ ሁኚ። ካልማገጠ ሌላ ነገር ሁሉም ነገር ትዳርን ከመማገጥ ሊያፈስ የሚችል ነገር አቡዬ ላቋርጥሽ እና ሱስ የለበትም እኮ እሱ። የቁማሩም ሱስ እኮ ውሸት ሆኖ አገኘሁት። ስለዚህ ብሩ ታዲያ በምን ጠፋሽ? ቁማር ተጫውቼ ነው ያለሽ፣ በቁማር ጠፍቶብኝ ያለሽ ውሸት ከሆነ እሺ፣ የቤት ዕቃ ለቤታችን ለትዳራችን ያለው የሚዳሰስ ነገር ከሌለ ታዲያ ይጠፋ የት ሄደ ብሩ እኮ? አልመልስም በቃ ይሄው ነው የሚለው እሱ እኮ። ሽማግሌ ሰብስበሽ ቁጭ አድርገሽ ጠይቂው። ይሄን የመመለስ ግዴታ አለበት እንዴ? ግዴታ አለበት። ባልና ሚስት እየኩት የእሱን ቤተሰብ መጣ፣ የእኔም ቤተሰብ መጣ፣ ሁሉም መጣ። እኔ ለቤቴ ነው ማጠፋው እንጂ ወደ ታጠፋዋለሁ። እሷ እኮ ለቤት የት አለ? አምጣልኝ ማስረጃ። ይሄን ገዛው በለኝና ከደረሰኝ ጋር አቅርብልኝ። ግድ እኮ ነው የለም ስለው በቃ ዝም ነው በቃ ምንም የሚሰጠው መልስ የለም። አይ ይሄማ ግድ ነው ማወቅ። ማነው ዳግም ጋይስ? የገንዘብ እርዳታ ከሆነ አልችልም። እኔ ራሴ አሞኛል። ቁጭ ብዬ የገንዘብ እርዳታ መሰብሰብ አልችልም። የገንዘብ እርዳታ ከሆነ ሶሪ፣ ሌላ ቦታ ጠይቁ እሺ ውዶች። የገንዘብ እርዳታ አሞኛል አልችልም፣ ወረፋም ብዙ አለብኝ፣ እስክድን እየጠበቁ ያሉ ተመዝግበው እና ውዴ ግድ ነው ማጣራት አለብሽ። ይህን ጉዳይ አንቺ ሲሪየስ አድርገሽ ወስደሽው በሽማግሌ በቤተሰብ ይታወቅልኝ፣ በቃ ብሩት እንደሄደ እንደ ሚስት የማወቅ ግዴታ አለ፣ የማወቅ መብት አለኝ፣ መብት ይከበርልኝ ብለሽ እርቁ በይ። ካለበለዚያ ብለሽ ካለፍሽው ነገር ይደተማል። ሰማኝ ጠፋ ስል ማንም የሚሰማኝ ጠፋ። እናቴ ራሱ ምር የምትለኝ ትዳርሽን ያዢ፣ ይቅርታ አድርጊ። ሰው ይቅርታ ያደርጋል። እሺ ይቅርታ አደርጋለሁ። በምን እንዳጠፋው ይንገረኝ ስል ማንም ይቀበለኝ የለም። በሱ ቤተሰብ በእኔ ቤተሰብ አንዳንድ ነገር ይታለፋል። ፈጣሪም ራሱ ያልፋል። ምን ሆነች ነው ዝለይለት ነው የሚሉኝ። እሺ በምን እንደሆነ ልወቅና ልዝለት
አይናገርም። አለበለዚያ እኮ እንጂ አይምሮሽ ቢዚ ይሆናል። ሁልጊዜ ሁሌ በምንድን ነበር የጠፋው ብሩ? እውነቱን አውቀሽ ይቅር ብትይ ይሻልሻል። እውነቱን ካልተናገረ ከባድ ነው። አይምሮሽ ቢዚ ነው የሚሆነው እንጂ አልናገርም አለ። በቃ ይሄ ብቻ ነው። ከባድ ነው። ምን እንደማድረግ ግራ ገባኝ። ያው እኔ እንደነገርኩሽ በአንቺ ቦታ ብሆን እናንተም በኮመንት አስተያየታችሁ ስጧት። እኔ በእሷ ቦታ ብሆን ሽማግሌ ሰብስቤ እውነቱን እንዲነግረኝ ካልነገረኝ እኔ ከባድ ነው። እኔ አልችልም። ጭንቅላቴ ሁል ጊዜ 600 ሺህ ባሌ በምንድን ነው ያጠፋው? እውነቱ ምንድን ነው? የት ነው የጠፋው? ያ ብር ቁማር ተጫውቼ ነው አለ። መጨረሻ ላይ ሳጣራ እውነት አለ፣ ውሸት ነው። ቁማር አልተጫወትም። በቤት ውስጥ ነው ያጠፋሁት አለ። በቤት ውስጥ የተገዛ ምንም አይነት የሚነካ የሚዳሰስ ነገር የለም። ዌር የሚለው ነገር ጭንቅላቴ ውስጥ የጥያቄ ምልክት ይፈጥራል። ሚንጃ ከባድ ነው። አዎ ማረሳው ደግሞ አንድ ገጠመኛለኝ። እርጉዝ በነበርኩበት የመጨረሻ አካባቢ ላይ ጓደኛዬ በአጋጣሚ ምን ትለኛለች፣ ባንኮች እኮ አንቺ ስትወልጂ 90% ከቨር ያደርጋሉ ሆስፒታል ላይ ፋሲሊቲ፣ ለባልሽ ደግሞ 100% ነው። ስለዚህ የጋብቻ ሰርተፊኬት አስገብታችኋል ወይ ትላለች። አይ አላስገባም፣ እስኪ ከተገባ 8 ወርም አልፎናል እናስገባለው እና ቤት ሲመጣ ሀቢቢ በቃ እንደዚህ እንደዚህ ፋሲሊቲ አለ ሰምቻለሁ፣ ለምን አናስገባም? ምክንያቱም ባንክ 50 ሺህ እንኳን ሆስፒታል ባወጣ ሰርጀሪ እንኳን ብሰራ 40 ሺህ ባንክ ከቨር ያደርጋል። ሶ ለእኛ አድቫንቴጅ ነው አስገባ ምናምን አልኩት። ከዛን ምን ይላል፣ ቆይ ነገ አስገባለሁ፣ ቆይ ከነገ ወዲያ አስገባለሁ እያለ ችላ ችላ ሲለኝ እኔ ሆን ብዬ የሆነ ቀን የጋብቻ ሰርተፊኬታችንን ይዤ ቢዚ ነን ዛሬ ስራ እንዳትመጪ እኔ ፍሪ ስንሆን እነግርሻለሁ ምናምን አለኝ። ግን የጋብቻ ሰርተፊኬቴን ይዤ እኔ ፕሮቶኮሊን ጠብቄ ሄድኩ ማለት ነው። ሲሄድ ያው ሁሉም ሰው ፍሪ ነው ቁጭ ብሏል ምናምን። ከዛም ስገባ ምን ልታደርጊ መጣሽ? ምንድን ነው እደውልልሻለሁ ብዬሻል ነበር፣ እዚህ ድረስ መምጣት ለምን አስፈለገሽ? እረፍት አታደርጊም ቤት ምናምን አለኝ። ቢዚ አይደለህም ደግሞ ቢዚም ከሆንክ መጨረስ ያለብን ስራ ጨረስና ዜን ከዛ በኋላ ይህን ማስገባት ትችላለህ ወረቀቱ ምናምን ስለው አታምኝም ሀቡ ከረባቱን አውልቁ ቁልፉን አውልቁ አስቀምጦ ለማንም ሳይናገር ቢሮ ጥሎ ሄዶ ማናጀሩ እንኳን ሲደውልበት እንኳን ስልክ ያነሳው ቀኑ ሙሉ እጅን ሰርተፊኬት ታስገባ ስላልኩት ማለት ነው። ካለምንም ጭቅጭቅ ማለት ነው። በቃ እኔ ደግሞ ቃወጥኩት ማለት ነው። ቤተሰብ ጋር ደወልኩኝ። ወዶኝ እኮ ነው ያገባኝ፣ ተለማምጫው አይደለም ወይ በቤተሰብ አይደለም የተጋባ ነው፣ ተዋውቀን ነው ከህፃናታችን ጀምሮ። ኢቨን የስራ እድል አግኝቻለሁ አዲስ አበባ ኢትዮጵያን ኤርላይንስ እንኳን ስለው በቃ ይቅር እኔ ጋር ነ አብረን እንጋባ፣ ልጆችን እንውለድ፣ የራሳችንን ኢንቨስትመንት እናድርግ፣ ሱቅ እንኳን ከፍቼልሽ አብረን እንኖራለን ብሎኝ ነው የመጣሁት። እዚህ ከመጣ በኋላ ምንድን ነው የሚለው? ስቺን ሰርቲፊኬት የጋብቻ ሰርቲፊኬት አስገባ ማለት ትዳርሽን አትፈልጊ ምን ልታደርጊ ቢሮ መጣሽ ያስብላል ወይ ብዬ ቤተሰቡ ተሰብስቦ ያችን ወረቀት ምክንያቱም አስገብቷል ሜሪ ቤተሰብ ከመጣ በኋላ መጨረሻ ቤተሰብ ከመጣ በኋላ ፍላጎቷን በሙሉ ማታሟላላት ከሆነ ልጃችንን መልሳት፣ እኛ አልሳለጨችንም አልደከመንም። ስለዚህ እንደ ባል ኃላፊነትን ተሸክመ ከሄድከው የምታፈቅራት ከሆነ ከእሷ ጋር ነው። አይ እኔ አትመቸኝም፣ ጸባይ ተቀያይሮብኛል፣ አትሆነኝ የምትል ከሆነ ይኸው እዚሁ ጋር ተናገር እንጨርስ ተባለ። አረን ያስገባሉ አለ። ሰርቲፊኬቱንም ማስገባ የባንክ ቤት ያለበትን ደግሞ ብድር ማየት ፈልጋለሁ ብዬ ነበረ። ብድር ምክንያቱም ለምሳሌ አሁን 4 ሚሊዮን የገንዘብ እርዳታ ነው ብለዋል። ልንገራቸው ውዶቼ፣ ዳግም የገንዘብ እርዳታ ነው ብለዋል። የገንዘብ እርዳታ አልችልም እኔ አሁን። እሺ ውዶቼ፣ የገንዘብ እርዳታ አልችልም። በጣም ብዙ ወረፋ አለብኝ፣ አሞኛል። የተመዘገቡት ራሱ ወረፋ እየጠበቁ ያሉት መቼ እንደሚደርሳቸው ፈጣሪ ይወቅ። መቼ ድኜ ቁጭ ብዬ እርዳታ እንደምሰበስብ ይወቅ። የገንዘብ እርዳታ አልችልም። ሌላ ቤት ሞክሩ ውዶች። መሽቃት ይቅርታ። እና ምንድነው በዛ ላይ ሲንግል ነው የሚለው ቤተሰብ ከመጣ በኋላ ሜሪት ተደረገ ስታተስ እና በዛ ላይ ደግሞ እንደዚህ ማልፋታውም እንዶ ማየት ፈልጋለሁ። እስከዛሬ ባንክ ቤት ሲሰራ የተበደረውን ብድሮችም ካለ ማየት ፈልጋለሁ። ምክንያቱም አላምነውም 4 ሚሊዮንም 5 ሚሊዮን ተበድሮ ቤት ገዝቶ ሌላ ቦታ ከሌላ ሰው ጋር እየኖረ ከሆነ እንኳን ስለማለቅ ከባንክ ቤት የወሰዳቸውን ብድሮች ማየት ፈልጋለሁ አልኩኝ። ሳይ ምንም አይነት ብድር የለም። ሜሪድ ምናምን አለ። እፈልጋለሁ፣ ትዳሬን እፈልጋለሁ፣ ልጄንም እፈልጋለሁ፣ እሷንም ማጣት አልፈልግም ብሎ ሁሉ ነገር አስተካክሎ እየኖረ ነው እሱ ያለው። አሁን ላይ ሁሉ ነገር ላይ አስተካክሎ እየኖረ ነው። ግን እኔ ግን ውስጤ ሊዋጥልኝ አልቻለም። የልጁታም ነገር የሚሆን 600 ሺህ ብር ነገር ሊዋጥልኝ አልቻለም እንጂ ሌላው በተረፈ ሲወጣ በፍቅር ሲመጣ በፍቅር ጊዜውንም ብሩንም ሁሉ ነገር ኢንቨስት ያደርጋል።
ነገር ግን እያቃጠለኝ ውስጥ እግር እሳት እየሆነብኛለሁ። የዛኔ እርጉዝ ሆኜ ሆዴ ገፍቶ በስነስርዓት ኒካ አድርጎኝ ቤተሰቤን፣ ሀገሬን፣ ስራዬን፣ ጓደኛዬን ጥዬለት የሄድኩት ሰው እንዴት ሲንግል የምትለዋን ስታተስ ሜሪድ ብቻ ብሎ በአንድ ደቂቃ ለመሙላት ደግሞ የሚሞላው ራሱ ነው ኮምፒውተር ላይ እምቢ ለምን አስባለ? ቀኑን ሙሉ ስራ ጥሎ ከረባቱን ጎርጉሮ ቁልፉን ጎርጉሮ ለማናጀሩ ሳይናገር ሳያስረክብ እንዴት ሊሄድ ቻለ? ይሄን ያልነ ወይስ ንቀቱ የሚለው ነገር የዛን ቀን የነበረችዋ ነገር መርሳት ስላልቻልኩ አሁን ላይ ምን መወሰን እንዳለብኝ ምን ማድረግ እንዳለብኝ ራሱ አላውቅም። ለዛ ነው ሀቡዬ በጣም አረዘምኩባችሁ። አመሰግናለሁኝ ሀቡዬ። ለመወሰንና ራስሽን አዳምጪ ነው የምልሽ። ያው እንደነገርኩሽ እኔ ባንቺ ቦታ ብሆን በሽማግሌ ካልሰማ እንግዲህ ምን ይደረጋል? የሆነ እርምጃ መውሰድ ነው። የሆነ ጊዜ ወይ የሆነ ቦታ ሄደሽ ትንሽ ጊዜ መውሰድ 3 ቀን ምናምን ከከተማ ወጣ ብለሽ ምናምን። አውዬ እኔ ምን አሰብኩ መሰለሽ? አሁን ኢንሻአላ አላህ ካለ አራስነቴን ስጨርስ የራሴን ቢዝነስ እጀምራለሁ። ኢንሻአላ ትልቅ ሱፐር ማርኬት የሆነ የራሴን ጀምሬ ከልጄ ጋር ፎሎ አፕ ማድረግ እፈልጋለሁ። እውነቱ እስካልወጣ ድረስ እና አይምሮ ክሊር እስካልሆነ ድረስ ድጋሚ ልጅ መውለድ የሚባል ነገር ማሰብ አልፈልግም። እንደኔ ያው አድቫይስ እንድታደርጉኝ ነው የገባሁትኝ እና ልጅ የሚባል ነገር አልፈልግም። ያው ግን በተጨባጭ በአይኔ አንድ ነገር አይቼበት ልቤ ሲቆርጥ ድረስ ግን የራሴን ቢዝነስ ራሴን ቴኬር አድርግቼ ልጄንም በስነ ስርዓት ከፈጣሪ ጋር ያለኝን ነገር አስተካክዬ መሄድ ነው የምፈልገው። ይሄ ነገር ግን በየቀኑ እየረበሸኝ ነው። አላውቅም በምን አይነት መንገድ እንደማስተካከል አለ። በየቀኑ እየረበሸሽ ያለ አሁን አንቺ አራስ ስለሆንሽ ቤት ቁጭ ስላልሽ ነው። ስራ ስትጀምሪ አይምሮሽ በስራ ቢዚ ሲሆን በየቀኑ አይረብሽሽም። በቃ ለፈጣሪ ስጩና ህይወትሽን ቀጥ በጣም ነው። እሺ ህይወትሽን ቀጥለሽ ቢዝነስ ምናምን ስትጀምሪ በልጅሽ በቢዝነስሽ ቢዚ ስትሆኚ ያ ጭንቅላትሽን አሁን ቢዚ ያደረገው ሀሳብ ይጠፋል ከጭንቅላትሽ። ለፈጣሪ ስጩ። ምናልባት ይሄን እሱም የሆነ ተፈሰታትም ሰርቶ ከሆነ ምናልባት ፈጣሪ በቃ ሁለተኛ እድል ሰጥቶት ይቅር ብሎት ምናምን ሊያልፍ ይችላል። አንዳንዴ እኮ እንደዚህ አይነት ነገር ተፈጥሮ ሚስት ሳትሰማ ፈጣሪ እንዲለያቸው ካልፈለገ ለእሱ ይቅርታ ሊያደርግለት ከፈለገ ያንን ነገር እንዳይደግመው ያደርገዋል ፈጣሪ። እሱ የሚጸጸትና ያልፋል። እስካልሰማሽ ጆሮሽ እስካልሰማ እስካልደረስሽበት ድረስ ምን አገባሽ? ከፈጣሪ እንድታቂ ኧረ አይመመሽ አቡዬ አይመመሽ። ብዙ ሰው አንቺን እያየ ነው የምጠነክረውና አይመመሽ። ወላሂ አሁን ዛሬ ራሱ ትክክል አይደለሽም። እንደዚህ እያየሁሽ ነው። ሰሞኑን አሞኛል ትንሽ ወላሂ እያየሁሽ ነው። ትንሽ ልዘይርሽ ብዬ ነው የገባሁት። ወላሂ አላፊ ያሉ ስራ ጥሩ ነው ወላሂ አልሐምዱሊላህ አቡዬ ስራ በጣም ጥሩ ነው ወላሂ አልሐምዱሊላህ። ጎበዝ በርታ። ላይ ሳዲቅ ሞባይል ሾፕን የማታውቁት ካላችሁ ሳዲቅ ሞባይል ሾፕ የሚገኘው በዩናይትድ አረብ ኢምሬት ነው እና ጥራት ያላቸው ኤሌክትሮኒክሶችን፣ ሞባይሎችን፣ ፓወር ባንክ ኤኒቲንግ ከፈለጋችሁ ሳዲቅ ሞባይል አለብላችሁ። የሚሸጠው ዩኤኢ ውስጥ የትም ቦታ ያደርስላችኋል እና ኢትዮጵያ ደግሞ የምትፈልጉ ወደ ኢትዮጵያ ይልክላችኋል። ሳዲቅ በጣም ታማኝ ነው። የሚይዛቸው እቃዎች ጥራት ያላቸው አንደኛ የሆኑ እቃዎችን ነው። ኢትዮጵያም ያላችሁ ኦርደር አድርጋችሁ ኢትዮጵያ ድረስ ባለው ሰዓት ያደርስላችኋል። ሜምበር ሁኑ፣ ሜምበር ሁኑ፣ ሜምበር ሁኑ። ቴንኪው ረዛንዬን ያስታዋሽ። ከስሜ ጎን ያለውን ልብ ቅርጽ እየነካችሁ ሜምበር ሁኑ። ሜላት አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ፣ ለፍቅር ታሪክ ቅድሚያ እንሰጣለን። የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ ብላችሁ ጻፉ። ራበኝ፣ ፓስታ አለ፣ ፓስታ ልብላ። ከትናንትና የተረፈኝ ፓስታ አለ። ሜላት መተሻል። ቅድም ማለት ነው አንዲት ልጅ ነበረች፣ ፊቷን ማሳየት አልፈለገችም፣ ተደብቃ ስታስተዋውቅ። እነሱ ደግሞ የተደበቀ ሰው አያምኑ፣ ፊቱን ያላሳየ ሰው። እኔ ያስተዋወቅኩልሽ፣ አሁን ራስሽ አስተዋውቂ። ሰላም ሰላም ቤተሰብ፣ እኔ ሜላት እባላለሁ። የምኖረው ኢማራት ዱባይ ውስጥ ነው። ለመደች ጎበዝ። እንዲህ ነው መቀላጠፍ፣ ቅልጥፍጥፍጥፍ ማለት። ለምደሻል፣ ለምደሻል፣ ለምደሻል። አስተማሪ አልባሳቶች አሉኝ፣ ሺቶች አሉኝ፣ ታይቶች አሉኝ፣ ጂንሶች አሉኝ። በኢትዮች ድሪቨሪ የትም ቦታ ልካለሁ።
እና ፎሎ አድርጉኝ፣ አበረታቱኝ። የ5 ወር እርጉዝ ነኝ፣ የ1 ልጅ እናት ነኝ። ስለዚህ የሚገኘው ደግሞ ኢማራት ውስጥ ነኝ እና አግዙኝ፣ ፎሎ አድርጉኝ። ለዚህ ከዚህ ሲወጣ ደግሞ እኔ ቤት መጣችሁ እንድትገዙኝ፣ ታብታብ እንድታረጉልኝ፣ ኮፒ ሊንክ እንድታረጉልኝ። ልብሶቹ ደግሞ የሚያማምር ልብሶች አሉኝ።